አይንዬ ለጊዜው እዚህ ትቆያለሽ። የሚያስፈልገውን ነገር በሙሉ እኔ አሟላለሁ። አንቺ ምንም እንዳትጨነቂ። የኔ ልጅ ምን በወጣህና ይሄን ታደርጋለህ? ደግሞ ከወላጆች አልፎ ላንተም ስቃይ ልሆን። አይንዬ እናቴ ይሄን የወሰንኩት ማታ ከተፈጠረው ነገር በኋላ ነው። አንቺም ሆንሽ አንቺ ልጆች ይሄ ነገር አይገባችሁም ነበር። እንደው ተባረክ የኔ ልጅ፣ እግዚአብሔር አያሳጣ፣ ክፉ አይንካ። እንደው የረገጥከው የሄድክበት ሁሉ ይለምልም፣ የነካ ሁሉ ይባረክልህ። እድግ በልልኝ፣ ዘር ይብዛኝ ያስተዋይ። እንደው ከልጆችም ለይቻለህ። አይንዬ አንድ ነገር በዛው ለነገርሽ ነበር። ምንድነው? ንገረኝ። ምን መሰለሽ፣ ምንም ከአንቺ ጋር እዚህ መሆን የምትፈልግ እንኳን አትፍቀጅላት። ለምን? እንደውም እኮ የዘወትር ምኞቷ ነበር። አዎ አውቃለሁ፣ ግን ለእሷ ከዚህ ቤት ይልቅ ያኛው ቤት ይሻላል። ተመልሳ ትምህርት መጀመር አለበት። አሪፍ ጭንቅላት ያላት ልጅ ነው። እኛ ጋር ሆና እኔ ያግዛታለሁ። እሺ ካልክ እንግዲህ እንደው እንዳትከፋብኝ ብዬ ነው እንጂ ችግር የለም። በጭራሽ ምንም አትከፋ። እንዴት ናጎቴ? ምን ልታሳየኝ? እናት በአሁን ሰዓት ምን እያደረገች እንደሆነ ላሳየን የጠራው። ማለትማ ሄለን ሀብትና ንብረቱን የራሷን ለማድረግ ትጣጣራለች፣ አንተ ግን ተኝተሃል እያልኩ ነው። እንዴ አጎቴ፣ ቆይ ለምንድን ነው ንግግር ሁሉ ገንዘብ ብቻ ይሆን? እንዴት ነው የራሷን ገንዘብ ልትወስድ የምትችለው? ጅል፣ ማን የሷ ንብረት ያደረገው? ሲጀመር የገባችው በአባት ንብረት ነው። ያጠመደችው ለገንዘብ ነበር። ይሄው አሁን ተሳካላት። ለምንድን ነው እንደሱ ያየኛለሁ? በጣም ግራ ስላጋባኝ ነው እንደዚህ ማይ። ለምን እንደዚህ እንደምትሆን እየገባኝ አይደለም። ደግሞ የኔ ዓላማ የአባቴን ግዳይ መፈለግ ነው እንጂ ገንዘብ መሰብሰብ አይደለም። እያስጠነቀቅኩ ነው። ለምን ታስጠነቅቀኛለህ? እኔ አሁን ላይ ሕፃን ልጅ አይደለሁ። የማደርገውን ነገር አውቃለሁ። በጣም ጥሩ። ለማንኛውም ልውሰድህና ባይነት ያለ ሄሎማ። ወይ ቤሉል እንዴት ነህ? አለሁ ደህና ነኝ። የት ሆነሽ ነው? ፈልጌሽ ነበር። ወይ ሳልነግርህ ስራ ቦታ ከሄድኩ እኮ ትንሽ ቆየሁ። እዛ ሂጄ ነው። ምን ነው ፈለከኝ? አዎ ግን ስራ ቦታ መጥቼ አጣሁሽ። ምን? አይ እኔ ስራ ቦታ እኮ አይደለም ያለሁት፣ የአባት ስራ ቦታ ሆኜ ነው። ምን አለች? መሄድ አለብኝ። ወዴት? ወደ አለችበት። እረፍ እንጂ እንደዚህ ማድረግ የለብህ። ለምንድን ነው ማድረግ የለብህ? ስመለስ እደውልልሃለሁ። ሲነገር የማይሰማ ልጅ። ኑንያት ወርቁ ስላልተገኘባት ደስ ያለው ይህንን ቪዲዮ ላይክ በማድረግ ሊያሳየን ይችላል። ሰላም ቤተሰብ እንደምን ከረማችሁልን? የኑንያት ስቃይ ይብቃ፣ አለመመረዟን ትወቅ፣ እዚህ ቤት የሚደርስባት በደል በስቷል የምትሉ ሀሳብ አስተያየታችሁን ኮመንት ላይ ልትገልጹልን ትችላላችሁ። ኤልሹም ለኑንያት ያላት ንቀት በጣም በዛ እንላለን። ሄለንም ብትሆን የገንዘብ ፍቅሯ ምንም አይነት ሰውን እንዳትወድና ለማንም ሰው ክብር እንዳይኖራት አድርጓታል። ታዲያ ሄለን ይሄ ነገሯ ሲጋለጥና ስትወድቅ ማየት እንጓጓለን አትሎ? ይህንን ድራማ አዘጋጅቶ ያቀረበልንን ለዛ ቲዩብን ሳናመሰግን አናልፍም። ቤሉልም እንደ እናቴ ነው ማያት ብሎ የሚያምናትን የእንጀራ እናቱን ሄለንን ስትዋሸው ደርሶባታል። ከአጎቱ ጋር አታደርገውም አትልም እያለ ሲከራከር ብናየውም አሁን ደርሶባታል። አጎቱም ፊት ለፊት አሳይቶታል። ታዲያ ታሳምነው ይሆን ወይስ ደግሞ ከዚህ በኋላ ለእሷ ያለው ነገር ጥርጣሬን የተሞላ ይሆን? አብረን የምናየው ይሆናል።
በቅርብ የምንለቃቸው ድራማዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሀሳብና አስተያየታችሁን ኮመንት ላይ የገለጻችሁ ብርታት ስለምትሆኑ ከልብ እናመሰግናለን።